ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። 7 ሰዓቱ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ተመልሰዋል። በምዕራፍ 2 ዜና ኢትዮጵያ እስከ 8 ሰዓት ድረስ ቆይታ ያደርጋል። ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ ዜና ኢትዮጵያን እየመራን አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። ለዘመናት የቆዩ ችግሮቻችንን በጠረጴዛ ዙሪያ ለመፍታት እየተደረገ ያለው ጥረት የወል ትርክትን ለመገንባት የላቀ ሚና እንዳለው ተገለጸ። ኢትዮጵያ የገነባችው ሁለንተናዊ ራስን የመከላከል አቅም መቼም በየትኛውም ጊዜ እንደማትደፈር ያረጋገጠ ስለመሆኑ ተጠቆመ። ዲጂታል ኢትዮጵያ 2030 ነው ለማድረግ በፈጠራና በክህሎት የዳበሩ ዜጎችን ማብቃት እንደሚያስፈልግ ተጠቆመ። በጌዲዮ ዞን የቡና ምርታማነትን ለማሳደግ 15 ሚሊዮን የቡና ችግኞችን ለመትከል እየተሰራ መሆኑን የዞኑ አስተዳደር ገለጸ። በአውሮፓ ሻምፒዮንስ ሊግ ዛሬ በሚደረጉ 8ኛ ዙር ጨዋታዎች ጥሎ ማለፍ የሚቀላቀሉ ክለቦች የሚለዩባቸው ወሳኝ ጨዋታዎች የሚከናወኑ ይሆናል። ከስፖርት የመረጥነው ጉዳይ ነው ይዘልቃል። ከዜና ኢትዮጵያ ጋር አብራችሁን እንድትቆዩ እንጋብዛችኋለን። ዜና ኢትዮጵያ ይቀጥላል። የግላችንን ወደ ጋራ እናምጣ። ሳንፈታ ወደ ነገ የምናሻግረው ቅሬታ አይኖር። በምክክር ኢትዮጵያ ትሻገር። ተመልሰናል። የተወደዳችሁ ዜና ኢትዮጵያ አጀንዳ ዜና ኢትዮጵያ ላይ ደርሷል። ሀገራዊ ምክክሩ የወል ትርክትን በመገንባት ረገድ ሊያመጣ የሚችለው ትሩፋትና ፋይዳን በተመለከተ ሰፋ ያለ ቆይታ የምናደርግበት ይሆናል። በተለይ የቆዩ ቁርሾች በንግግር እንዲፈቱ ትውልዱ ምንድነው የሚጠበቅበት የሚሉ ተያያዥ ጉዳዮችም እንደዚሁ ተጠባቂ ናቸው። ከዛ አስቀድሞ ዘገባዎች እንድትከታተሉ እንጋብዛችሁ። ሀገራዊ ምክክር የቆዩ ቁርሾችን በጋራ መገንባት መፍትሄ ለማበጀት የተዘረጋ የሰላም መንገድ እንደሆነ ይገለጻል። ኢትዮጵያ ወደፊት የምትራመደው በጠመንጃ ሳይሆን በሀሳብ ብልጫ ነው የሚለው ምክክሩ የበለጸገችና ሰላማዊ የተጠበቀች ሀገር ለትውልድ እንደሚያሻግርም ታምኖበታል። በጉዳዩ ዙሪያ ዘጋቢያችን ይመራደም ተከታዩን ይዟል። ኢትዮጵያ የታሪኳን አዲስ ምዕራፍ ለመጻፍ ቆርጣ ተነስታለች። የሐሳብ ልዩነት በሚያዋልደው ግጭት ለዘመናት የልጆቿ ደምና እንባ ሲፈስባት የኖረችው ምድር ዛሬ የጠመንጃን አፈሙዝ ዝቅ አድርጋ የልቦናን በር ለመክፈት መንገድ ላይ ናት። እጅግ መሰረታዊ በሆኑ ጉዳዮች የጋራ መግባባት ላይ ለመድረስ በተጀመረው የምክክር ጉዞ የነገዋ ኢትዮጵያ የጥይት ድምፅ ጠፍቶ በጠረጴዛ ዙሪያ በሚደረግ የሐሳብ ልውውጥ ይነግስባታል። ከኃይል ይልቅ ውይይት፣ ከጥል ይልቅ ብልሃት በሚል የተጀመረው ሀገራዊ ምክክር የኢትዮጵያን የፖለቲካ ብልሽት ወደ ሰላማዊ ጉዞ ለመምራትም ብቸኛው ተስፋ ሆኖ ብቅ ብሏል። ለመጀመሪያ ጊዜ አርብቶ አደር አርሶ አደር ሳይባባሉ፣ የመሀል ሀገር የዳር ሀገር ሳይባባሉ፣ ሴት ወንድ፣ አካል ጉዳተኛ፣ የተገፋ የማህበረሰብ ክፍል፣ ተፈናቃይ፣ ሌሎችም ሳይባባሉ ለመጀመሪያ ጊዜ በጋራ አጀንዳዎቻቸውን አምጥተው በጋራ በተወካዮቻቸው አማካኝነት
ለመምከር የተዘጋጁበት ጊዜ ነው። ኢትዮጵያ ባለፉት ዘመናት በመለያየት በተቃርኖና እርስ በርስ ባለመተማመን አዙሪት ውስጥ ስትናጥ ቆይታለች። ልዩነቶች እንደ ሀብትና ጸጋ መታየት ሲገባቸው እንደ መገፋፊያ መሳሪያ ውለዋል። ይህ ደግሞ ኢትዮጵያን ከፍተኛ ዋጋ አስከፍሏታል። አሁን እየተካሄደ ያለው ሀገራዊ ምክክር ደግሞ እነዚህን የቆዩ ቁስሎች ለመፈወስ የተዘረጋ የሰላም እጅ ነው። ይህ ምክክር ተራ የቃላት ድርድር አይደለም። ይልቁንም ለዘመናት ስር ከሰደዱ ያላግባቡ ጉዳዮች ወጥቶ የጋራ ቤታችንን መሰረት ዳግም የማጽናት ሂደት ነው። በአውራ ጎዳናዎች፣ በገጠር መንደሮችና በከተማ አደባባዮች የሚሰማው ድምፅ አንድ ነው። እሱም መወያየት ስንችል መገዳደል ያበቃል የሚል ምክክሩን ወሳኝ ነው። ምክንያቱም ባለመመካከራችን ነው ይሄ ሁሉ ችግር ልናይ የቻልነው። ምክክር ባለማድረጋችን፣ ችግራችንን ለይተን ባለማወቃችን እኛ ክልል የተፈጠረውን ችግር የቅርብ ጊዜ ትውስታ ነው። ስለዚህ ሊቆይ አይገባም፣ በፍጥነት ሊጀመር ይገባል። ሀገራዊ ምክክሩ እስካሁን የነበሩ መሰረታዊ አለመግባባቶችን ለመፍታት ትናንት የሚያጋጩ የታሪክ ጠባሳዎችን ዛሬ ለጋራ ግንባታ እንዲውሉ ያደርጋል። በኃይል የሚመጣ ድል ጊዜያዊ መሆኑን ተገንዝቦ በውይይት የሚመጣን የማይነጥፍ ዘላቂ ሰላምን ይገነባበታል። የፖለቲካ ልሂቃን ብቻ ሳይሆኑ የእናት ኢትዮጵያ ድምፅ ከታችኛው የህብረተሰብ ክፍል ጀምሮ ሁሉም እንዲሰማ በማስቻል ዜጎች የሀገራቸውን ዕጣ ፈንታ በተሳትፏ ይጽፉበታል። ዛሬ በምክክር መድረኮች ላይ የሚታዩ ትዕይንቶች ልብን በደስታ ይሞላሉ። ትናንት በጠላትነት ይተያዩ የነበሩ ወገኖች በአንድ ጠረጴዛ ዙሪያ ተቀምጠው የሀገራቸውን ሕመም ሲመረምሩ ማየት ለኢትዮጵያ አዲስ ንጋቷን ያበስራል። ይህ ሂደት ተግዳሮቶች ቢኖሩትም የኢትዮጵያ ሕዝብ ለሰላም ያለው ጥማትና ለነገው ትውልድ የተሻለች ሀገር የማስረከብ ፍላጎቱ አሸናፊ ሆኖ ይወጣል። በልጆቿ የምትፈለግ ኢትዮጵያ በልዩነቶቿ የምትደምቅና በልጆቿ ውይይት የምትጸና እንጂ በጠመንጃ ፈሙዝ የምትመራ አይደለችም። እስካሁን ድረስ 93% የሚሆነውን የሀገራችን ህዝብ ተደራሽ አድርገናል። ጠንካራ ሀገርን ለመገንባት ከእንግዲህ ወዲያ የሚያዋጣን አሸናፊ ሆነን መውጣት ካለብን በሀሳብ መፋጨት አለብን። ሀሳብን ወደፊት ማምጣት አለብን። ተከባብረን የምንነጋገር የምንደማመጥና መግባባት ላይ የምንደርስ ህዝቦች መሆን መቻል አለብንና ለዚህ ሂደት ሀገራዊ ምክክር ፍቱን የሆነ አካሄድ ነው። ሀገራዊ ምክክሩ ጠንካራና ሁሉም የተግባባበት የሀገረ መንግስት ግንባታና የዘላቂ የጋራ ሰላም ማጽኛ የሰላማዊ ጉዞ ማስጀመሪያም ይሆናል። በጠረጴዛ ዙሪያ በሀሳብ ፍጭት የሚወጣው ላብ በጦር ሜዳ ከሚፈሰው ደም በእጅጉ ይከብራል። ኢትዮጵያ ወደፊት የምትራመደው በጠመንጃ ሳይሆን በሀሳብ ብልጫ ነው። ዛሬ የሚዘራው የውይይት ዘር ነገ ለልጆቿ የበለጸገችና ሰላሟ የተጠበቀ ሀገርንም ያፈራል። በዚህ የምክክር ሂደት ውስጥ የሴቶች ሚና የገዘፈ እንደሆነም ይነሳል። በተለይም ሴቶች የመጀመሪያ የሰላም እጦት ተጎጂ በመሆናቸው ዘላቂ ሰላም ለማረጋገጥ እየተደረገ ባለው የምክክር ሂደት ውስጥ የሴቶችን ሚና መጠቀም እንደሚገባ ደግሞ ተገልጿል። የሴቶችን ተፈጥሯዊ የእይታ ጥበብና ልምድ በውሳኔ ሰጭነትና በሰላም ግንባታ ሂደቶች ውስጥ ማካተት ለሀገር ዘላቂ መረጋጋት ወሳኝ ስለመሆኑም ነው የተጠቆመው። ወይንሸት ደጀኔ በጉዳዩ ላይ ተጨማሪ ዘገባ አላት። በተለያዩ አካባቢዎች በሚከሰቱ ግጭቶች ውስጥ ሴቶች ተፋላሚ ወገኖችን በማቀራረብ ረገድ እንደ ድልድይ በማገልገል ላይ ይገኛሉ። ከኦሮሞ የሲንቄ ስርዓት እስከ ሰሜኑ የእናቶች ምልጃ ድረስ በባህላዊ የእርቅ ስርዓቶች ውስጥ ያላቸው ተሰሚነት ጥይቶች ዝም እንዲሉና የሰላም ንግግሮች እንዲጀመሩ ምክንያት እየሆነ ነው። ሴቶች ግጭት በመፍታት ብዙ ሚና አላቸው። ግጭት የሚፈጠሩበት ቦታ እስከ አካል ሄዶ ይህንን ግጭቱ እንዲባረር ያደርጋሉ። ሴቶች ለምሳሌ ሰላም እንዲመጣ እንደገና ሁሉም በአንድ ላይ እንዲሆኑ የሴቶች ሚና ያስፈልጋል። ማንኛውም ብሔረሰብ ማንኛውም እንደ ኢትዮጵያዊ ሆነን ሴቶች እኛ ሰላም ስለምንፈልግ በአንድነት ሆነን ሰላም እንዲፈጠር ነው የምንፈልገው። አሁን በእኛ አካባቢ ያሉ ሴቶች በሀገር ሽማግሌና በእርቅ ጉዳይ የተሳተፉ ቤተሰቦችንም በአካባቢ ያለውን ሁሉ ችግር ይፈታሉ። ሴቶች በጣም በብዙ ሁኔታ በሁሉም ጉዳይ ተጠቂዎቹን በመሆናቸው ለዛ ችግር ደግሞ መፍትሄ ለማድረግ ደግሞ ሴቶች ትልቅ ሚና አላቸው። አባይን ገድበናል።
ሴቶች የራሳቸውን ከመቀነታቸው ከልጆቻችን አውጥተን አባይን ገድበን አሁን ደግሞ የሚያስፈልገን ነገር አሰብን መመለስ እንፈልጋለን እንደ ሴቶች ማለት ነው እንደ ኢትዮጵያ ማለት ነው ለምን ለኦሮሞ ብቻ አይደለም ለአማራ ብቻ አይደለም ለደቡብ ለሰው አንድ ነው በርበረሰብ ኢትዮጵያ አንድ ናት ህዝቡ ሁሉ ያለው ኢትዮጵያ አንድ ነው ስለዚህ በግጭቱ ዙሪያ እነዚህን ባንዳዎች ለማቆም እንችላለን ነገም ደግሞ በኢትዮጵያ ጎን እንቆማለን ሰላማችን እናሰፍራለን አገራችን አንድ እንድትሆን እናደርጋለን ምንም እንኳን የሴቶች ሚና እንዲህ ወሳኝ ቢሆንም በውሳኔ ሰጭነት ደረጃ ያላቸው ተሳትፎ አሁንም ድረስ የተለያዩ ማነቆች ይገጥሙታል ይሁን እንጂ በየመንደሩና በየከተማው የሚገኙ የሴቶች ማህበራት ሰላም ለሁላችንም በሚል መሪ ቃል የሚያደርጉት እንቅስቃሴ በሀገራዊ ምክክሩ ሂደት ውስጥ የሴቶች ድምጽ ጎልቶ እንዲሰማ ትልቅ ተስፋን እየፈነጠቀ ይገኛል የሀገራዊ ምክክር ደግሞ እጅግ መሰረታዊ የሆኑ ጉዳዮችን ከህብረተሰቡ በአጠቃላይ ከሴቶችም ጭምር ነቅሶ በማውጣት ያላግባቡንን ምክንያቶች ላይ በሚገባ ተነጋግሮ መግባባት ላይ መድረስ ነው ስለዚህ ሁሌም እንደምንለው ሴቶች የቤት ዋልታ ናቸው የቤት ብቻ ሳይሆን የውጭውም የሀገሩም ዋልታ ናቸው በዚህ በሀገራዊ ምክክር ሂደት ውስጥ በሚገባ ምክንያታዊ በሆነ መንገድ በምክክር ሂደት ውስጥ በአሳላጭነት በአመቻችነት በአወያይነትም ጭምር ምክንያታዊ በሆነ መንገድ በመወያየትም ጭምር መሳተፍ አለባቸው ብለው ሀገራዊ ምክክር ኮሚሽኑ ያምናል ሴቶች ወደ ሀገራዊ ምክክር ጉባኤ ሲመጡ የኢትዮጵያን አጀንዳም ጭምር ነው የሚያዩት እዚህ ለሀገር ሰላም እና ለሀገር ልማት ወደፊት መታየት ካለባቸው ሴቶች በአሁኑ በዚህ አካሄድ የተሻለ ነው በአሁኑ ሰዓት በጣም አበረታች ሁኔታ ላይ ነው ያለ ነው በግጭት አፈታትና በሀገራዊ ምክክር ውስጥ የሴቶች ተሳትፎ መረጋገጥ ለትውልድ የሚተርፍ የሰላም መሰረት መጣል ማለት ነው እናቶችና እህቶች እጆቻቸውን ለሰላም ሲዘረጉ ሀገር ከጥፋት ትድናለች እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ ባነሳነው ርዕሰ ጉዳይ ዙሪያ ተጨማሪ ማብራሪያዎችን ሊያደርሰን ዘጋቢያችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል ከብሩክ ጋር መጠነኛ ቆይታ ይኖረናል ሰላም ላንተ ብሩክ እንደምን ቆየ ኢትዮጵያ እንግዲህ ለዘመናት አላግባባ ያሉ ጉዳዮችን በመነጋገር መፍታት አብይ አጀንዳው አድርጋ ከቆየች እንግዲህ በሁሉም የሀገራችን አካባቢዎች የሀገራዊ ምክክር ኮሚሽን ስራዎችን እየሰራ ነው ምናልባትም ሁሉም ከተጠቃለለ በኋላ ወደ አንድ መጥቶ በተመረጡ ጉዳዮች ዙሪያ መፍትሄ ለመስጠት ጠረጴዛ ይዛ ትቀመጣለች ከዜጎቿ ጋር እና የኢትዮጵያ ሀገራዊ ምክክር ዓለም ተቀያያሪና ተለዋዋጭ ነው እንደምታውቀው የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አኳያ ይዞት የሚመጣ ትሩፋት ይኖራል ተጠባቂ ጉዳዮችም ጠንከር ያሉ ናቸው ይሄ 50 ዓመት 100 ዓመት አላግባባ ያሉ የሀገሪቱ ጉዳዮችን ሳይቀር ፊት ለፊት አምጥቶ በጠረጴዛ ዙሪያ ለመፍታት ጥረት እየተደረገበት ያለበት ጉዳይ እንደመሆኑ መጠን እንደቀላል ሰማይታይ ማለት ነውና ኢትዮጵያን ዘላቂ ለማድረግ ብሔራዊ ጥቅሟን ለማስጠበቅ ምንድነው የሚጠበቀው ነገር ይዞት የሚመጣው ነገር ምንድነው ንገረን እስኪ አመሰግናለሁ ሰለሞን እንግዲህ የሀገራዊ ምክክር የኢትዮጵያን ብሔራዊ ጥቅሞች በማስከበር ረገድ በርከት ያሉ ትሩፋቶችን ይዞ ይመጣል ተብሎ ነው የሚጠበቀው እንግዲህ የኢትዮጵያ ሀገራዊ ምክክር በሀገር ውስጥ ያለውን ሰላምን የጸናና የተረጋጋ በማድረግ በውጤት ደረጃ ማለት ነው ከዚያም አልፎ ኢትዮጵያ በዓለም አቀፍ ደረጃም ሆነ በምስራቅ አፍሪካ ቀጠና ያላትን ተሰሚነትና ተጽዕኖ ፈጣሪነት ይበልጥ ከፍ ሊያደርግ የሚያስችል አቅምን የሚፈጥርላት ነው እንግዲህ ስንመለከተው በርከት ያሉ ፋይዳዎች ያሉት ቢሆኑም ጥቂቶቹን ለማንሳት እንሞክር ውስጣዊ አንድነትና የዲፕሎማሲ አቅምን ከመፍጠር አኳያ ትልቅ አበርክቶ አለው ተብሎ ነው የሚጠበቀው አንድ ሀገር እንግዲህ ትልቅ አቅሟ ነው የሚባለው መጀመሪያ የውስጥ ሰላሟ የተረጋገጠ ሲሆን ነው የውስጥ ሰላሟ የተረጋገጠ ሲሆን በውጭ በኩል ደግሞ የተሰሚነት አቅሟ ከፍ ያለ እንዲሆን ያስችላታል የጋራ ድምጽ በዋና ዋና የሀገራዊ አጀንዳዎች ላይ በዜጎች መግባባት ሲፈጠር ይህ ለልዩነት ምንጭ የሚሆኑ እና ደግሞ በሀገር ውስጥ በውጭም በውስጥም ባሉ ኃይሎች ሊፈጠሩ የሚችሉ ስንጥቆችን በማጥበብ ረገድ ትልቅ አበርክቶ ይኖረዋል ተብሎ ነው የሚጠበቀው ከለጋሽ ድርጅቶች ከተለያዩ ዓለም አቀፍ አጋር አካላትና ከዓለም አቀፍ መንግስታትም ጋር ጭምር የሚደረጉ ድርድሮችና ውይይቶች ላይ ተሰሚነትና ተጽዕኖ ፈጣሪነት እንዲሁም ተቀባይነትን የመፍጠር አቅሙ ከፍ ያለ ነው ተብሎ ነው የሚታመነው
የውጭ ጣልቃ ገብነትን በመቀነስ ረገድ ጉልህ አበርክቶ ነው ያለው። ላለፉት ዘመናት ኢትዮጵያ ሉዓላዊነቷን ዳር ድንበሯን ታስጠብቅ እንጂ በውስጥ መግባባት ባለመፈጠሩ ምክንያት በተለያዩ ጊዜያት ከምክክር ይልቅ ምንሽርን ይዞ የመውጣት ልምምዶች አሉ። ይህንን አካሄድ በመቀየር ረገድ ትልቅ አስተዋጽኦ ይኖረዋል ተብሎ ነው የሚጠበቀው። ምክንያቱም ባለፉት ጊዜያት የተለያዩ ኃይሎች ጣልቃ እንዲገቡ እድል አግኝቷል። ስለዚህ እንዲህ አይነት የውስጥ ሰላምን የሚያናጉ አጋጣሚዎችን ለማጥበብ ሀገራዊ ምክክሩ ትልቅ እድሎችን ይዞ ይመጣል ተብሎ ነው የሚታሰበው። ከዚያ ባለፈ እንግዲህ እንደምንመለከተው ሀያላን ሀገራት በምስራቅ አፍሪካ ቀጠና የኃይል አሰላለፉን እንደምናየው ስለሆነ የሽኩቻዎች ያሉበት ነው። ብሔራዊ ጥቅሞቻቸውን እነሱም ለማስጠበቅ ጭምርና የራሳቸውን ጥቅሞች ለማስከበር ሲሉ የተለያዩ ስልቶችን ይከተላሉ፣ የተለያዩ የኃይል አሰላለፎችን ይጠቀማሉ። በዚህ ረገድ እንዲህ አይነት አጋጣሚዎች ሲኖሩ ምስራቅ አፍሪካ ላይ የተረጋጋች ኢትዮጵያ ኖረች ማለት ለቀጠናው ሰላምና መረጋጋት ትልቅ አበርክቶ ነው የሚኖረው። ኢትዮጵያ ሰፊ የሆነ የህዝብ ቁጥር ያላት ሰፊ የሆነ የቆዳ ስፋት ያላት የተፈጥሮ ሀብቶቿም እጅግ የበዙ ናቸው። ያልተጠቀመችባቸው አውጥታ ልትጠቀምባቸው የሚገቡ አሉ። በጎረቤት ሀገራት የምናያቸው ምስቅልቅሎች ዜጎች ተረጋግተው እንዳይኖሩ የተፈጥሮ ሀብታቸውን እንዳይጠቀሙ አድርጓቸዋል። ሱዳንን ለአብነት ማንሳት እንችላለን። በሱዳን ያሉ አለመረጋጋቶች እንዳሉ ይታወቃል። ሱዳን ከፍተኛ የሆነ የነዳጅ ሀብት አላት፣ ለም መሬት አላት። በዚህ ደረጃ በምክክር ብቻ ችግሯን መፍታት ብትችል አሁን ላለችበት ደረጃ ላትበቃ እንደምትችል ነው እንግዲህ የተለያዩ ተንታኞች የሚያነሱት። ደቡብ ኮሪያን እንመልከት። ምንም ነዳጅ የማታወጣ ሀገር፣ ነገር ግን ደግሞ በዓለም አቀፍ ደረጃ ቀዳሚ ከሆኑት የነዳጅ ማጣሪያ ካላቸው ሀገራት አንዷ እንድትሆን አስችሏታል። ይህ እንድትሆን ያስቻላት በውስጡ ያለው ሰላምና መረጋጋት እንዲሁም ደግሞ በብሔራዊ ጥቅሞች ላይ ያሉ መግባባቶች ናቸውና በዚህ ረገድ ስንመለከተው ቀጠናዊ መሪነት ሚና ኢትዮጵያ እንድትጫወት ትልቅ አስተዋጽኦ ይኖረዋል። የቀይ ባህር እንግዲህ በርካታ ፍላጎቶች የተለያዩ የዓለም ሀገራት ጭምር ከሩቅ መጥተው እዚህ እኛ በ100 ኪሎ ሜትሮች ርቀት ላይ ባለንበት አካባቢ ሳይቀር የጦር ቤዛቸውን አስቀምጠው ይህንን የዋና የንግድ መስመር የሆነውን ኮሪደር ለመቆጣጠርና ደህንነቱን ለማስጠበቅ በሚል ፍላጎቶቻቸውን ሲያራምዱ እንመለከታለን። ኢትዮጵያ በዚህ ረገድ በቅርብ ያለች ሀገር እንደመሆኗ መጠን የባህር በር ተጠቃሚነቷንም ጭምር እውን ለማድረግ ውስጣዊ መግባባትን በመፍጠር ረገድ የሀገራዊ ምክክሩ ትልቅ አበርክቶ አለው። ከዚህ ውጭ የኢኮኖሚና የደህንነት በረከትንም ይዞ ይመጣል። ምክንያቱም እንግዲህ የዓለም የጂኦፖለቲካ እየተለዋወጠ ባለበት ሁኔታ ላይ መዋለ ንዋዮችን ለመሳብ የተረጋጋ ሰላማዊ የሆነ ቀጠናን በመፍጠር ረገድ ትልቅ ሚና ይኖረዋል። ምክንያቱም ኢንቨስትመንትን ወይም ደግሞ መዋለ ንዋይን ማፍሰስ የሚፈልጉ ባለሀብቶች በቀዳሚነት የሚመለከቱት በዚህ ሀገር ላይ ያለውን የሰላም ሁኔታ ነው። ሰላም ባለበት ሁኔታ ላይ መዋለ ንዋያቸውን ለማፍሰስ ወደ ኋላ የሚሉበት ሁኔታ አይኖርም። የአጋር አካላትም ድጋፎችን ለማድረግ የተሻለ እድልን የሚያገኙበት ሁኔታ ይኖራል። በዚህ ረገድ ስንመለከተው ማለት ነው። ሌሎችም በዓለም አቀፍ ደረጃ እንግዲህ የላቀ ተሰሚነትንም በመፍጠር ጭምር ትልቅ አበርክቶ ይኖረዋል። ብዙ ዘርዘር ያሉ ጉዳዮችን ማንሳት ይቻላል። ብሩክ ምናልባት ጥቅምን በማስከበር ረገድ እንዲህ አይነት ብሩክ እየሰማህን ከሆነ ሌላኛውን ሀሳብ እናንሳና በተለይም ከዚህ ከሀገራዊ ምክክር ጋር ተያይዞ ቀደም ሲልም በዜናችን እያነሳን ነበረ የሴቶች ተሳትፎ ምን መምሰል አለበት የሚለውን እና ይህ የሀገራዊ ምክክሩ እንግዲህ በግጭት በሌሎች መሰል ችግሮች ውስጥ የሚያልፉ ተጋላጭ የሆኑ ሴቶች አሉና እነዚህን ደግሞ እንዲሳተፉ ከማድረግ ረገድ ምን አይነት አስተዋጽኦ ይኖረዋል? መልካም እንግዲህ በተለያዩ አጋጣሚዎች ግጭቶች ሲፈጠሩ ቀዳሚ ተጎጂዎቹ ሴቶች ናቸው። ሰላም ቢኖር ቀዳሚ ተጠቃሚዎቹም ደግሞ ወይም በተሻለ ሁኔታ ተጠቃሚ ሊሆኑ የሚችሉት ሴቶችና ሕጻናት ናቸው። ባለፉት ጊዜያት በኢትዮጵያ ውስጥ በተፈጠሩ ግጭቶች ውስጥ የከፋውን ችግሮች ያጋጠሟቸው ሴቶች ናቸው። ግጭቶች፣ ጦርነቶች ብዙውን ጊዜ ወንዶች የሚሳተፉበት ቢሆንም ይበልጥ ተጋላጭነት ላስገድዶ መድፈርም ለተለያዩ ሰብአዊ መብት ጥሰቶችም ሆኑ ለልዩ ልዩ ችግሮች ይዳረጋሉ እና ይህንን በመቅረፍ ረገድ ትልቅ አበርክቶ ነው ያለው። ምክንያቱም አንዲት እናት የምትወልደው ልጅ የነገ ሀገር ተረካቢ ነው። ዛሬ ያለ ሕፃን ነገ ኢትዮጵያን የሚረከብ ነው የሚሆነው። ስለዚህ ሰላማዊና የተረጋጋ ሁኔታ ይፈልጋል። ያንን ደግሞ ለማድረግ እናቶች በተረጋጉ ሁኔታዎች መኖር መቻል አለባቸውና በዚህ ረገድ ሴቶች ተመልካች ብቻ ሳይሆኑ ተሳታፊ
ተሳታፊ ብቻም ሳይሆኑ ደግሞ በሰላም ጉዳዮች ላይ መሪ ተዋናዮች መሆን መቻል አለባቸው። ከኢትዮጵያ ሕዝብ ቁጥር እንግዲህ ከግማሽ የማይተናነሰው ወይም ከግማሽ ይልቃሉ ተብሎ ነው የሚገመተው በቁጥር ደረጃ ስንመለከተው። ስለዚህ ይህ ግማሽ ያክል የሕዝብ ቁጥር ያልተሳተፈበት፣ ተጠቃሚ ያልሆነበት፣ ያልተመካከረበት ጉዳይ ተገቢውን ብሔራዊ ጥቅም ሊያስገኝልን አይችልምና ሴቶችን ተሳታፊና ተጠቃሚ ማድረጉ የሀገራዊ ምክክሩ ሰላምን ስለሚያመጣ በዚህ ረገድ ሁሉን አቀፍ ጥቅሞችን ያስገኛል ተብሎ ነው የሚጠበቀው። ባልደረባችን ብሩክ ተስፋዬ በገታ መስመራችን መረጃዎችን ስላጋራህን እናመሰግናለን። መልካም ቀን ይሁን። ወይ አመሰግናለሁ ልጄ። የኢትዮጵያ ንግድ ባንክን ስለመረጡ እናመሰግናለን። አመሰግናለሁ። አመሰግናለሁ። ይህን ብታስተካክሉ ጥሩ ነው። ስለ አስተያየቱ እናመሰግናለን። በፍጥነት እናስተካክላለን። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሚተላለፈላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎቻችን እናልፋለን። የኢትዮጵያን ዘላቂ ልማትና እድገት ለማረጋገጥ የመደመር መንግስት በመፍጠንና መዝለል የመሳሰሉ አካሄዶችን ይከተላል። እነዚህ አካሄዶች ደግሞ የራሳቸው ባህሪያት ያላቸው ሲሆን መነሻውና መድረሻው ግልጽ የሆነ የእድገት አካሄድ እንዲኖር አስቻይ ሁኔታን መፍጠር ነው። ለዚህም በኮሪደር ልማት፣ በቱሪዝምና በቴክኖሎጂው ዘርፍ እየተሰሩ ያሉ ስራዎች ማሳያ ተደርገው ይወሰዳሉ። ይህንን መነሻ በማድረግ ብሩክታይት ተገኝ የመደመር መንግስት ምን አይነት ባህሪያት አሉት የሚለውን በጥቂቱ ታስቃኝናለች። ኢትዮጵያ የቀደምት ስልጣኔ ባለቤት እንደመሆኗ ዛሬ የምትገኝበት ኋላ ቀርነት ካላት የተፈጥሮና ሰው ሰራሽ ሀብቶች አንጻር የማይገባት መሆኑን ብዙዎች በቁጭት ያነሳሉ። ባለፉት ዘመናት ሀብቶቿ ባለመልማታቸው የተጀመሩ ስራዎችም ከፍጻሜ ሳይደርሱ መቅረታቸው ጉዞዋ ወደ ኋላ የዜጎቿ ኑሮ ከዕለት ያልተሻገረ እንዲሆን አድርጎታል። መደመርም መነሻው ይህ ቁጭት ነው። ለምን ወደ ኋላ ቀረን? ለምን ሀብቶቻችንን መጠቀም ተሳነን? በሚለው እሳቤ ይህንን እንደ ክፉ ጥላ ለዘመናት ሲከተላት የኖረውን ድህነት ለመዋጋትና ገናና ስሟን ለማስቀጠል የመደመር መንግስት አካታች፣ ፈጣን፣ ፍትሃዊና ዘላቂነት የኢትዮጵያን ከፍታ ለማረጋገጥ እየሄደባቸው ያሉ እሳቤዎች ናቸው። ለመሆኑ የመደመር መንግስትን ለየት የሚያደርጉት ባህሪያት ምንድናቸው? በጥቂቱ እንመልከት። አንደኛው ምናባዊ ከፍታ ነው። ምናባዊ ከፍታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ልንለው እንችላለን። በተለይ እንደ ኢትዮጵያ ላሉ ለሺህ ዘመናት ከስልጣኔና ከእድገት ወደ ኋላ ከመቅረት ከተለመደው ወይንም ከነባሩ አሰራር ወጥቶ ትውልድን ወደ እድገት ለማሻገር መሰረት የሚጥል ነው። ለዚህም እንደ ምሳሌ በቱሪዝምና በቴክኖሎጂው ዘርፍ እየተሰሩ ያሉ ስራዎችን ማንሳት እንችላለን። ምናባዊ ከፍታን ባህሪው ያደረገ መንግስት ሊከተላቸው የሚገቡ መንገዶችም አሉ። ጊዜን ተሻግሮ የመጪውን ዘመን ተስፋና ስጋት ማገናዘብ እንደሚኖርበት ይጠበቃል። ይህ ባህሪ ኢትዮጵያን ከፍ ለማድረግ በተሄደበት ርቀት ያበረከተውን አስተዋጽኦ ብንመለከት እንኳን ከተሞች ገጽታቸው እንዲቀየር፣ ህዝቡ በሀገሩ ልማት ላይ ንቁ ተሳታፊ እንዲሆን አስችሏል። ሀገራዊ መግባባትን በማጎልበት ፕሮጀክቶችን ለማጠናቀቅ የሚወስደውን ጊዜ ማስቀረት ተችሏል።
ከነዚህ አበርክቶች አለፍ ሲልም ዓለምን በራስ ምናብ በመቅረጽ የሌሎችን ሀገራት መዳረሻ መወሰን እንደሚያስችልም የመደመር መንግስት ያመላክታል። የማድረግ አቅም ደግሞ ሁለተኛው የመደመር መንግስት ባህሪ ሲሆን ይህም በምናብ ያለን እና በእቅድ የሰፈረን ሀሳብ በእውን የሚጨበጥ እንዲሆን ማድረግን ያመላክታል። ባለፉት ዓመታት የማድረግ አቅም ባለመጎልበቱ እንደ ሀገር የተጀመሩ ፕሮጀክቶችን ማጠናቀቅ ባለመቻላቸው የጊዜና የሀብት ኪሳራን አስከትሏል። ኢኮኖሚው እንዳያድግም እንቅፋት ሆኖ ቆይቷል። ህዳሴ ግድብ፣ የኮሪደር ልማትና መሰል ስራዎች ግን ይህ ታሪክ የተቀየረባቸው የማድረግ አቅም ማሳያዎች ናቸው። የማድረግ አቅምን ማጎልበት እንደ ሀገር ምን ይዞልን መጣ የሚለውን ብናይ ሀብትን በተገቢው መንገድ ጥቅም ላይ እንዲውል አድርጓል። የዜጎች የመልማት ጥያቄ በአፋጣኝ ምላሽ እንዲያገኝም አስችሏል። ጊዜንና ጉልበትንም መቆጠብ ተችሏል። ተለማጭነትና ተላማጅነት ሌላኛው የመደመር መንግስት ባህሪ ሲሆን ጊዜንና ወቅቱ ካለው ነባራዊ ሁኔታ ጋር ራስን እያስማሙ መጓዝ ማለት ነው። ተለዋዋጭ በሆነው ዓለም ተላማጅ ያልሆነ አካሄድ አንዳንዴ ለመልካም በሌላ ጎኑ ደግሞ ሀገርን ለቁልቁለት ጉዞ ማዘጋጀት እንደሚሆንም ይገለጻል። ለዚህም የኢትዮጵያ አየር መንገድ በኮቪድ-19 ወቅት ከህዝብ ትራንስፖርት ወደ ዕቃ የተሸጋገረበትን ወቅትም እንደ ጥሩ ምሳሌ የሚወሰድ መሆኑን የመደመር መንግስት መጽሐፍ ያነሳል። እነዚህ ባህሪያት ኢኮኖሚያዊ እድገትን በየትኛውም ሁኔታ ላይ ማስቀጠል ወቅቱን የዋጀ ውሳኔ ለመስጠትም ያስችላሉ። የመደመር መንግስት እነዚህንና ሌሎች ባህሪያትን መለያው አድርጎ የኢትዮጵያን ከፍታ በማይናወጥ መሰረት ላይ ለማስቀመጥ እየሰራ ይገኛል። ዘገባዎቻችን ይቀጥላሉ። የኢትዮጵያ መንግስት ወጣቶች የራሳቸውን የፈጠራ ስራዎች እንዲጀምሩ ወደ ስራ ዓለም እንዲቀላቀሉ በቴክኒክና ሙያ ስልጠና መርሃ ግብሮች ላይ ሀብት ፈሰስ እያደረገ ይገኛል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ ይፋ ባደረገው ጽሁፉ ታዲያ ወጣቶች በዘመናዊ ኢኮኖሚ ስርዓት ውስጥ ስኬታማ እንዲሆኑ የሚያስችላቸውን ተግባራዊ ክህሎቶች ለማስጨበጥ በሙያ በቴክኖሎጂና በስራ ፈጠራ ዘርፎች ላይ ቀጥተኛ ልምድ በመስጠት አዳዲስ ፈጠራዎችን ያነቃቃሉ፣ እንደዚሁም የኢኮኖሚ እድገትን በመሰረታዊነት ያፋጠናሉም ብሏል። ወጣቶችን በገበያው ፍላጎት ጋር የተጣጣሙ ክህሎቶችን ማስታጠቅ የግለሰቦችን የኑሮ ሁናቴ ከማሻሻሉን ባሻገር የተነቃቃና ለስራ ፈጠራም ደግሞ አመቺ የሆነ ኢኮኖሚ እድገት እንዲገነባ በማድረግ ረገድ የልማቱ ተጠቃሚ እንዲሆኑ በሁሉም የሀገሪቱ ክፍሎች እንዲዳረስ ትልቅ አስተዋጽኦ እንደሚኖረውም ተጠቁሟል። የቴክኒክና ሙያ ስልጠናዎች ወጣቶችን በተግባር ክህሎት ማብቃትና ስታርታፖችን በመገንባት በአሁናዊ የኢኮኖሚ ጉዞ ላይ ስኬታማ እንዲሆኑ እያደረጉ ነው። ክህሎት ፈጠራን፣ ፈጠራ ስራን፣ ስራ ደግሞ እድገትን እያፋጠኑ የለውጥ ጉዞው ከዜጎች ህይወት ጋር ተሳስሮ ቀጥሏል። ዲጂታል ኢትዮጵያ 2030 እውን ለማድረግ በፈጠራና በክህሎት የዳበሩ ዜጎችን ማብቃት የግድ ይላል። መንግስት ዲጂታላይዜሽንን ማፋጠንና ፈጠራን ማጎልበት የሚያስችሉ ፕሮግራሞችንና አሰራሮችንም ዘርግቶ እየሰራ እንደሚገኝ ይታወቃል። በዚህ ውስጥ በርካታ ኢትዮጵያውያን እየተሳተፉ ውጤት እያመጡም ይገኛሉ። ሳምሶን ገድሉ ተጨማሪ አለው። ትናንት የበይ ተመልካች የሰጧትን የምትቀበል የነበረችው ኢትዮጵያም ዛሬ በገዛ ልጆቿ ውስንነቶቿን እየተሻገረች በፈጠራና ቴክኖሎጂ የራሷን ቀለም እያሳየች ትገኛለች። በክህሎት የተሞሉት ልጆቿም አንድ ጊዜ ታይተው መልሰው መክሰማቸው ሊያበቃ በመደመር መንግስት እሳቤ ዛሬን የተሻገረ ለነገ ትውልድ የሚመጥን የፈጠራና ክህሎት ማሳደጊያ ፕሮግራሞች ተግባራዊ እየተደረጉም ይገኛሉ። በዚህም የነገይቱ ኢትዮጵያ ተስፋዎች የተጫናቸውን አቧራ አራግፈው ማበብ ጀምረዋል። እዚህ በፊት ኦንላይን ስራዎችን መስራት ፈልግ ነበር፣ ግን ሰርቲፊኬት ይጠይቃል እና እኔ ደግሞ ገንዘብ የለኝም እና ኦንላይን ላይ ስራ ማግኘት አልቻልኩም ነበር እና አሁን እንደዚህ ኢትዮ ኮደርስ ያመጣልን ዩኒቨርሲቲ ከሚባለው ድርጅት ጋር በነፃ ነው ራሳችንን ወደ ቴክኖሎጂ እንድናሸጋገር ይረዳናል። አሁን ላይ ዓለም የደረሰበት ደረጃ እንድንደርስ የተለያዩ ወጣቶችን ስራ ፈጣሪ ለማድረግም ይረዳል፣ ክፍት መሆኑ ማለት ነው። ስልጠናውን ከወሰድን በኋላ ቀጥታ ሲስተሞችን ዲቨሎፕ ማድረግ ጀመር። በአዲስ አበባ ከተማ ውስጥ ያለ የመንግስት ሰራተኛ ድጎማ አለው። ፊርማ ይፈርማል። 3 ቦታ ነው ፊርማ የሚፈርም። 20 ብር ለመጠቀም ፋይናንስ የሚባል አለ። ፋይናንስ ላይ ይፈርማል፣ ፐብሊክ ላይ ይፈርማል፣ ካፍቴሪያ ተጠቃሚ ላይ ይፈርማል። ፕላስ ደግሞ የሚወስደው ጊዜ አለ። ከዚያ ደግሞ ኮፖን ቆጠር አለ።
ይሄው ሁሉ ጊዜ ከሚያጠፋልና አሁን ላይ አንድ ዲጂታል ካርድ አዘጋጅንለት። ለአምቡላንስ የተሰኘ የሞባይል መተግበሪያ በመጠቀም ሰዎች በቀላሉ አምቡላንሶችን ማግኘት የሚችሉባቸውን አማራጮች ለመፍጠር ተሞክሯል ማለት ነው። ቀኝ ግዛት መልኩን በለወጠበት በዚህ የግሎባላይዜሽን ዘመን በቴክኖሎጂና ፈጠራም ራስን መቻል የአንድ ሀገር ሉዓላዊነት መሰረት መሆናቸውን ጠቅላይ ሚኒስትር አብይ አህመድ ይናገራሉ። ኢትዮጵያ በዚህ ረገድ የጀመረቻቸው ስራዎች የአህጉሪቱን አይን የገለጡ ለሌሎች የአፍሪካ ሀገራት ፈለግ ሆኖ ማስከተል የቻለ እንደሆነም ጠቅላይ ሚኒስትሩ በንግግራቸው ያስረዳሉ። ዲፔንደንት የሆኑ በራሳቸው ምግባቸውን የማያመርቱ ሀሳባቸውን የማያመርቱ የስራ ሂደት የማያመርቱ ሀገራት ስለ ሶቨርኒቲ ሊያወሩ አይችሉም። ዳታን መቆጣጠር፣ ዳታን ካንተ ፍቃድና ፍላጎት ውጪ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ፋይዳን እና ዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድን ነው? አፍሪካ ውስጥ ጥቂት ሀገራት ሲስተሞቻቸውን ከሌላ ዓለም አመጥተው ተጠቅመው እነዚያ ሀገራት ጋር እሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ። የፔሜንት ሲስተም የተዘጋበት ሀገር አለ። የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። ለወትሮ ክህሎትን ለማሳደግ መጣር በፈጠራ መጎልመስ ተመልካች የሚያሳጣም ከቁብ የማይቆጠር ነበር። ዛሬ ግን የታሪክ ሆኖም የዕለት እንጀራ የሚጎረስበት በአካል ከሀገር ሳይርቁም ስራቸው ባህር የሚሻገርበት መሆን ችሏል። ከ100,000 በላይ ትዕዛዝ ተቀብለናል። ዜጎች እዚህ ሆነው ኮምፒውተራቸውን ተጠቅመው ከትልልቅ ኩባንያዎች ስራ እየወሰዱ የሚሰሩበት ስርዓት ነው ማለት ነው። ከ57,000 በላይ የሚሆኑ ዜጎች ተጠቃሚ መሆን ችለዋል። ይህ የዛሬ ጅምር የነገ ፍሬው ማበብ እየታየ የመጣም ጎምርቶ የሚቀጠፍ የነገይቱ ኢትዮጵያ የዲጂታሉ ዓለም መዳረሻ ነው። የመንግስት ቁርጠኝነት የታከለበት፣ ተቋማት የሚተጉለት፣ ዜጎች ታጥቀው የተነሱበት የብልጽግና ጉዞ መዳረሻውም በክህሎት የታጠቁም በፈጠራ የረቀቁ ኢትዮጵያውያን ከአህጉራቸው አልፈው ለዓለም ሊያበሩ ጅምራቸውን እንዲህ አስውበዋል። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ባለፉት 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። አየር ኃይላችን አየራችንን ብቻ ሳይሆን ፍላጎታችንን ጭምር የሚያሳካ ተቋም እንደሚሆን ያለኝን ሙሉ እምነት የገለጽኩ በአየር ኃይል የምትንቀሳቀሱ ጀግኖች በሙሉ በተሰማራችሁበት መስክ ካለ ማቋረጥ በመትጋት የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም የማረጋገጥ ስራ ከፊታችን ያለ አብይ ተግባር መሆኑን ተገንዝባችሁ ቀን ከሌት ራሳችሁን እንድታዘጋጁ አደራ ልላችሁ ፈልጋለሁ። ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ ዘገባዎቻችንም እንደቀጠሉ ናቸው። ኢትዮጵያ የገነባችው ሁለንተና የራስን የመከላከል አቅም መቼም በየትኛውም ጊዜ እንደማትደፈር ያረጋገጠ ነው።
ታሪካዊ ጠላቶቿ ትከሻ ለትከሻ ለመለካካት መሞከራቸው ኢትዮጵያን እንደማያውቋትም ማሳያ ነው። በጉዳዩ ዙሪያ ዘጋቢያችን ሀብታሙ ተክለስላሴ ተከታዩን ይዟል። ኢትዮጵያ ታፍራና ተከብራ የኖረችው ተፈልጋና ተመርጣ የጸናችው በልጆቿ ዋጋ በመሪዎቿ ቆራጥነት ነው። ይህንን የተኖረ ሀቅ ጊዜ አይገድበውም፣ ፈተና አያቆመውም። ከፍታን ልማድ ያደረገች ሀገር ከራስ አልፋ ለአህጉር ከጓዳ አልፋ ለጥቁር አብነት መሆኗን እያሳየች እንደቀጠለች ናት ኢትዮጵያ። በምድር አይነኬነቱን ያረጋገጠው የኢትዮጵያ ደጀን ሰማዩ የኛ ነው እያለ እንዳሻው ይመላለስበት ከጀመረም ጊዜያት ተቆጠሩም። ዛሬ ደግሞ ዘመኑን ዋጀና ለሀገሬው ብስራትና ኩራት ተቸንክሮ ለቀረው ጠላት ደግሞ መርዶ ሆኖ ተከሰተ። በእርግጥም ኢትዮጵያ ትላንት ላይ የቆመች አይደለችም። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ለጠላት የሚነገረው ሁሉ ግራ አጋቢ፣ የሚባለው ሁሉ አዲስ ነው። ያሸብረዋል፣ ያስበረግገዋል። መንስኤው ቆሞ መቅረት፣ መነሻው ኢትዮጵያን በልኩ አለማወቅ ነው። የቅርብም የሩቅም ታሪካዊ ጠላት ድሮም ጦር ሰብቆ ሞክሮት የተከናነበውን ሽንፈት ረስቶ ደግሞስ ዛሬ ምን ተገኝቶ ትከሻ ለትከሻ መለካካት እንደዳዳው አይታወቅም። ይህ ኢትዮጵያን ካለማወቅ ወዲያ ምን ሊባል ይችላል? አለን የሚሉት አየር ኃይል፣ እንመካባቸዋለን የሚሏቸው የጦር ሰፈሮቻቸው ዙሪያ ገባ ዘመን ከረሳው ቴክኖሎጂዎች በቀር ሌላ አያውቁም። ዓለም የት እንደደረሰም አልተነገራቸውም። ኢትዮጵያ ግን ጊዜውን መስላ ሀያላን አለን ከሚሉት ጋር የሚለካካ የማድረግ አቅምን የተጎናጸፈ አየር ኃይልን አዋልዳለች። ለትብብርና ለንግግር ከመረጧት በቀር ኢትዮጵያ በሁሉም አቅጣጫ በምድርም ይሁን በሰማይ በሯ ዝግ መሆኑን እያረጋገጠች ነው። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ጠላት ኢትዮጵያን ለመውጋት የተነሳበትን ቀን የሚረግምበትን ሽንፈት መከናነቡ እንደማይቀር ታሪክ ደጋግሞ አሳይቷል። እንዲህ ባለው አስቀኝ ቁመና ላይ ስትገኝ ደግሞ ነገሩን ፍንትው ያደርገዋል። ያልገባቸው ቢገባቸውም እንዲገባቸው ያልፈለጉ ነውረኞች ግን መፍጨርጨራቸው አይቀሬ ነው። በእርግጥም ጠቅላይ ሚኒስትሩ እንዳሉት ፊት ለፊት ግንባሩን ሰጥቶ ከሚፋለመው፣ በግራ ሀገር እንዳትወጋ ከሚከላከለው፣ በቀኝ ሀገር እንዳትጠቃ ከሚዋደቀው፣ ከኋላ ደጀን ሆኖ ድሉን አይቀሬ ከሚያደርገው ውጭ የተሰለፈ ሌላ ኃይል አለ። በአምስተኛው ረድፍ ይህ ኃይል አይታይም። ግቡም ግብሩም ለጠላት ነው። እነዚህ ኃይሎች መጥፋታቸው አይቀሬ ነው። በኢትዮጵያ ውስጥ አሁን ያለው ተስፈኝነትና ለጠላት ተሰላፊነት የአምስተኛውን ረድፍ ተከታይ ኃይሎች ይመናመናሉ። የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ብልጽግና በኢትዮጵያውያን በጋራ ትብብር የሚረጋገጥ ይሆናል። በሰንሰለት የታጠረው የኢትዮጵያ በር የሚከፈተው በትብብር በሰጥቶ መቀበል በወዳጅነትና በንግግር ነው። ለሰላም የተዘረጋ እጇ የመርዘሙን ያህል ለጠላቶቿ የማይታጠፍ ብረት ነው። ዛሬ ያለችበት ቁመና ጠላቶቿ ከሚገምቱትም ከሚያስቡትም በላይ ነው። ቀኝ ግዛትን አይታሰብም ብላ አብነት የሆነን ድል የተጎናጸፈች ሀገር የሰው እንደማትነካው ሁሉ የተወሰደባትን ለማስመለስ መነሳቷ አይቀሬ ነው። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም።
ኢትዮጵያ ጠንካራ አየር ኃይል እየገነባች ያለው የሉዓላዊነቷ ደጀን እንዲሆን ብቻ ሳይሆን በክልላዊና ዓለም አቀፋዊ ጉዳዮች ብሔራዊ ጥቅሞቿን ለማረጋገጥ ጭምር ነው። በተለይም ጠንካራ መከላከያ የምትገነባው ለጦርነት ሳይሆን ጠላቶቿ ጥቃት ከመሰንዘራቸው በፊት ወደ ድርድር እንዲመጡ በመግፋት ኃይልን ለሰላም ትጠቀማለች። ቶማስ ኃይሉ ተጨማሪ አለው። በዓለም አቀፍ ግንኙነት ንድፈ ሐሳብ መነጽር ዓለም በአንድ ሕግ ብቻ የምትመራ ሳይሆን የኃይል ሚዛን የሚገዛት መድረክ ነች። በዚህ መድረክ ላይ ብሔራዊ ጥቅም የሚለው ቅዱስ ግብ ያለ ጠንካራ መከላከያ ኃይል ሊሳካ የማይችል ባዶ ምኞት ነው የሚለው። ስለዚህም ጠንካራ መከላከያ ኃይል የአንድ ሀገር የኢኮኖሚ የዲፕሎማሲና የስነ ልቦና ጥንካሬ ማማ ነው። ባለፉት 90 ዓመታት በከፍታና በዝቅታ ውስጥ የኢትዮጵያን ሉዓላዊነትና የነጻነት ተምሳሌት ሆኖ የዘለቀው የኢትዮጵያ አየር ኃይል ማጠናከር ያስፈልገውም ኢትዮጵያ ብሔራዊ ጥቅሞቿን የምታሳካበት ደጀን የሆነ ተቋም ለመፍጠር ታሳቢ ተደርጓል። ምክንያቱም አንድ ሀገር ጠንካራ መከላከያ ኃይል ሲኖራት ተቀናቃኞቿ ጥቃት ከመሰንዘር ይልቅ ወደ ድርድር ጠረጴዛ እንዲመጡ ትገፋለች። ይህ ኃይልን ለሰላም መጠቀም ይሉታል፣ ፎርስ ቱ ፒስ እንደማለት። ታዋቂው ወታደራዊ ስትራቴጂስት ሰንዙ እንዳለው ታላቁ ድል ሳይዋጉ ማሸነፍ ነው። ይህ ድል የሚገኘው ደግሞ ጠላት ሊያሸንፍ እንደማይችል በተረዳበት ቅጽበት ብቻ ነው። ጠንካራ መከላከያና አየር ኃይል አገርን ከአውዳሚ ጦርነት በመታደግ የዜጎችን ሕይወትና የሀገር ሀብትን ያተርፋልና ነው። ስለሆነም አየር ኃይሉ ገናና ስምና ዝና ቢኖረውም በተለይ ከደርግ ውድቀት ማግስት ለኢትዮጵያ አየር ኃይል አያስፈልግም ያለው ኢህአዴግ ተቋሙን ትኩረት በመንፈጉ የቁልቁለቱን ጅማሬም አህዱ ብሎ ጀመረው። በዚህም ከ40 ዓመታት በላይ ባገለገሉና ከጥቅም ውጪ በሆኑ አይሮፕላኖች የተሞላው ተቋም አይበለውና ሀገር ብትወረር እንኳን ፈጣን ምላሽ መስጠት በማይቻልበት ደረጃ ላይ ደርሶ ነበር። 2010 ዓ.ም በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጡ መንግስት ኢትዮጵያን ሲረከብ የትኩረት አቅጣጫ አየር ኃይሉን በማድረግ በሰው ኃይል፣ በትጥቅ፣ በውጊያ መሰረተ ልማት እንዲሁም የተቋሙን አካባቢ የመቀየር ተግባራትን በስፋት መስራቱ አንድም የብሔራዊ ጥቅም ማረጋገጫ ስትራቴጂ ይሆናል ብሎ በማሰቡ ነበር። ስለሆነም ባለፉት 5 ዓመታት ተቋሙ የተጓዘባቸውን የ85 ዓመታት ስራዎችን በፍጥነት በማከናወን እጅግ ከዘመነው ዓለም ጋር ተወዳዳሪ አየር ኃይልን ለመፍጠር በቀጥተኛው መንገድ በመጓዝ ውጤት ማምጣት መጀመሩ አንድምታው ትልቅ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጠናል። የማድረግ አቅማችንን ቀላል አይደለም። ህዝብም ሀገርም የሚያውቀው አስተማማኝ ቁመና ላይ ነው ያለው። በቅርብም በሩቁም ላሉት ሁልጊዜም ከኢትዮጵያ ብሔራዊ ጥቅም በተነጻጻሪ የቆሙ አሁን ለተሰጠን ተልዕኮ ቀጣይ ለሚጠብቀን ተልዕኮ ማስተማማኝ መፈጸም የሚያስችል አቅም ገንብተናል። ዲፕሎማሲ የቃላት ጨዋታ ብቻ አይደለም፣ ከቃላቱ ጀርባ ያለው አቅምን የሚለካ ጥበብ እንጂ። ጠንካራ መከላከያ የሌለው ዲፕሎማት በድርድር ወቅት ጥርስ እንደሌለው አንበሳ ነው። በአንጻሩ ጠንካራ ጦር ያላት ሀገር በክልላዊና ዓለም አቀፋዊ ጉዳዮች ላይ አጀንዳ ቀራጭ እንጂ ተከታይ አትሆንም። ብሔራዊ ጥቅሟን የሚነኩ ስምምነቶች እንዳይፈረሙ የማስቆም ወይንም እንዲሻሻሉ የማድረግ የመደራደር ጡንቻ የምታገኘው ከሰራዊቷ ጥንካሬ ነው። ስለዚህም ኢትዮጵያ አየር ኃይሏና መሰል ተቋማቶቿ ላይ ትኩረት ሰጥታ እየሰራች ነው። እንዲሁም አንዳንዶች መከላከያ ሰራዊት ወይንም አየር ኃይል ለምን ከፍተኛ ትኩረት መንግስት ይሰጣቸዋል ብለው ይጠይቃሉ። መልሱ ግን ቀላል ነው። ሰላም ከሌለ ኢኮኖሚ የለም። ሰላም ከሌለ የዜጎች ሕይወት አደጋ ላይ ስለሚወድቅ የሚለው ይሆናል። ለአብነት ያህልም እንደ ግድቦች፣ የኃይል ማመንጫዎችና የትራንስፖርት መስመሮች ያሉ የብሔራዊ ጥቅም ማሳያዎች በዘመናዊ የአየር ኃይልና የመከላከያ ሰራዊት ካልተጠበቁም ለአደጋ የተጋለጡ ናቸው። የውጭ ኢንቨስተሮችም ካፒታላቸውን የሚያፈሱት ዋስትና ባለውና ጠንካራ የደህንነት መዋቅርን ባረጋገጠም አገር ውስጥ ነው የሚለው ምላሽ ይሆናል። በአጭሩ 90 ዓመታትን የመውጣትና የመውረድ መንገዶችን የተጓዘው አየር ኃይሉም መጠነ ሰፊ የግንባታ ስራዎች የተከናወኑለት መሆኑም ለጦርነት መዘጋጀት ሳይሆን ብሔራዊ ጥቅምን ያለ ስጋት ለማስከበር የሚከፈል ዋጋ ነው። አገራት በዓለም መድረክ ያላቸው ክብር የሚመነጨው ከቤታቸው ጥንካሬ ነው። በመሆኑም አየር ኃይልን ማዘመንና ማጠናከር ለነገ የማይባል የህልውናና የብሔራዊ ጥቅም ማረጋገጫ ዋስትና ሆኗል። ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ።
ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ ያላት ተሰሚነትና የዲፕሎማሲ ተጽዕኖ ወይንም ሶፍት ፓወር እንደሚሉት ለማሳደግም አየር ኃይሉ ትልቅ ድርሻ አለው። የጎረቤት ሀገራት ሰላም ሲታወቅ ፈጣን የሎጂስቲክና የወታደራዊ ድጋፍ በመስጠት ቀጠናዊ መረጋጋትን ያረጋግጣል። ይህም ለኢትዮጵያ ሰላም ዋስትና ነው። የኢትዮጵያ አየር ኃይል የአየር ክልላችን ጠባቂ ብቻ ሳይሆን የሀገሪቱ የልማት የቴክኖሎጂና የዲፕሎማሲ አቅም መገለጫም ነው። በሌላ ዜና የኢትዮጵያ አየር ኃይል ከቢሾፍቱ ከተማ ጋር ትውልድን የተሻገረ ቁርኝት ያለው ነው። የአየር ኃይል በከተማው ውስጥ መኖር በርካታ ወጣቶች አየር ኃይልን እንዲቀላቀሉ እንዳስቻላቸውም እንዲሁ ይነገራል። የአየር ኃይል አባላትም ነዋሪነታቸው በማህበረሰቡ ውስጥ መሆኑ ለወጣቱ ስነ ምግባርን በማስተማር አስተዋጽኦአቸው ቀላል የሚባል አይደለም። አየር ኃይል በተለይም ደግሞ ቢሾፍቱ ትስስራቸው ምን ይመስላል የሚለውን የተቋማቱን ቁርኝነት ከማህበረሰቡ ጋር ባልደረባችን መቅደላይ ደረጀ ልትዳስስ በከተማው ከሰሞኑ ተገኝታ ነበረ። እስኪን ዘገባ ተከታተሉትና እንመለስ። የሰማዩ ንስር የሀገር ኩራት የሆነው የኢትዮጵያ አየር ኃይል ከቢሾፍቱ ከተማ ጋር የተለየ ቁርኝት አለው። የኢትዮጵያ አየር ኃይል የ90 ዓመት የጀግንነት የጽናትና የሉዓላዊነት ጉዞ ሲዳሰስ ከቢሾፍቱ ከተማ ጋር ያለው ትስስር ሊፈተሽ ይገባል ስንል ቢሾፍቱ ተገኝተናል። ሰላም እንደምን አለሩ? ሰላም ነው አለ መስከረ ተመልካቾች፣ እንግዳችን ሮቤራ አምሳሉ ይባላል። የሚዲያ ባለሙያ ነው። የቢሾፍቱ ከተማ ነዋሪ ነው። ዛሬ የአየር ኃይልን 90ኛ ዓመት አስመልክተን ቢሾፍቱ ከተማ ከአየር ኃይል ጋር ያለውን ቁርኝት ልናወራ ነው። እንደ መግቢያ ላድርገውና ያለንበት ሰፈር ያለ ምክንያት አይደለም እዚህ ቀጠርከን። ምን ይባላል ሰፈሩ? እንዲሁም ደግሞ የልጅነት ትዝታን እና የአየር ኃይል በርካታ አባላት ከነቤተሰባቸው እዚህ ይኖራሉና የልጅነት ትዝታችሁ ምን ይመስላል? ከማህበረሰቡ ጋር ያላችሁ አብሮነት እንግዲህ እንደምትመለከቱ ነው። ከኋላ ያለው የመከላከያ ኢንጂነሪንግ ኮሌጅ ነው እዚህ የሚገኘው። በዚህ በኩል ደግሞ ሆራ አርሰዲ ሐይቅ አለ። ይሄ ደግሞ እንደምትመለከቱ የአዳማ ሞዴል ሁለተኛ ደረጃ ትምህርት ቤት የ1955 ዓመተ ምህረት የተመሰረተ በቀድሞ የሐረር ሜዳ ሁለተኛ ደረጃ ትምህርት ቤት የሚባል የአየር ኃይል አባላት ይማሩበት የነበረና በኋላ ላይ ደግሞ ሌሎችም ማህበረሰብ ሲማርበት የነበረ ትምህርት ቤት ነው። ይሄ እንግዲህ ቀጥተኛ የሆነ ግንኙነት ከአየር ኃይል ጋር አለው ማለት ነው። እኔም እዚሁ ነው የተማርኩት። እንግዲህ አሁን ያለነው የኢፌዴሪ አየር ኃይል መኮንኖች ክበብ ነው። የአየር ኃይል እዚህ ከተማ ላይ የፈጠረው መልካም ተጽዕኖ ምንድነው? በቢሾፍቱ ከተማ ላይ ያሳደረው ተጽዕኖ በርካታ የቢሾፍቱ ከተማ ነዋሪዎች የአየር ኃይል አባል እንዲሆኑ በር ፈቅዷል። የመጀመሪያው ነው። የመጀመሪያው ያልሞከረ ወጣት አለ ብዬ አላስብም ሲያድግ። አሁን ላይ ያለው የአየር ኃይል የገዘፈ ማንነት ባንተ ምልከታ እንዴት ትገልጸዋለህ? በጣም አስደሳች ሆኖ ነው የማየው። እኔ አብዛኛውን በተለያዩ አየር ኃይልን በሚመለከቱ ዘጋቢ ፊልሞች፣ ዶክመንቶች እንዲሁም ዜናዎች እናያለን። ከዛ አለፍ ሲል ደግሞ እስካሁን ድረስ በአየር ኃይል ውስጥ ያሉ ወዳጆቻችን እንዲሁም ቤተሰቦቻችንም እንደዚሁ ይነግሩናል ያሉበት ደረጃ ላይ አየር ኃይል በጣም በተሻለ አቅም ላይ እንዳለ፣ በቴክኖሎጂ በጣም ትልቅ እንደሆነ፣ በጣም ግዙፍ እየሆነ ያለ ተቋም ሆኖ ነው እኔ በግል የምመለከተው። ይሄም ደግሞ በጣም አስደሳች ነው። ባለው እንግዲህ ወጣቱ የሆኑ የአየር ኃይል አባላትም በብዛት እየተመለከተ እንገኛለን። ወጣት ሲባል በአመራር ደረጃም ያሉ ተማሪዎችም በብዛት ተቀብሎ በማስተማር ላይ ይገኛል። እንዲሁም ሴቶችም ጭምር እንግዲህ በጣም በርካታ አልነበሩም አይደል ያልኩ አይደለም ያሉት አሉ። ግን አሁን ላይ ደግሞ እስከ ጦር አውሮፕላን አብራሪ የሆኑ ሴት መኮንኖችንም በስፋት እያየ ነው የምንገኘው። አሁን የአየር ኃይል ግቢ ውስጥ ነው የምንገኘው። ዋናው ጠቅላይ መምሪያ አንተ የምታውቃቸው የአየር ኃይል መኮንኖች ያሳደሩበት ተጽዕኖ ነበር ወይ? ከልጅነት ጀምሮ እስካሁን ያለውን ደግሞ ንገረን። በጣም ዲሲፕሊንድ ናቸው። መጀመሪያው ነገር ዲሲፕሊን ናቸው። በህይወታቸው በጣም ሲሪየስ ናቸው። ዲሲፕሊን ናቸው። እያንዳንዱ ነገር በእቅድ ይመራሉ። ለትምህርት ለማወቅ ስራዎች በጣም ትጉ ናቸው። ሌላውም ሰው እንደዛ እንዲሁ በጣም ያበረታታሉ። እንግዲህ ብዙ ሀሳቦችን አነሳን። ዩኒፎርማቸውን ለብሰው ሲንቀሳቀሱ በማህበረሰቡ ዘንድ የሚሰጣቸው ክብር በቢሾፍቱ ምድር ላይ የአየር ኃይል አባላት ዩኒፎርም እጅግ በጣም ሃይሊ ሪስፔክትድ የሆነ ዩኒፎርም ነው። ያ አየር ኃይል አባላት ዩኒፎርማቸው ሲለብሱ ያላቸው ፐርሰናሊቲ እና ከዩኒፎርማቸው በኋላ ያላቸው ፐርሰናሊቲ ራሱ አንዳንዴ ይለያያል። በየትኛው ማህበራዊ ጉዳይ ላይ የአየር ኃይል አባላት ከስራቸው ሲመጡ በዩኒፎርማቸው መኮንኖች ናቸው።
ትልቅ ሙያ ያላቸው ሰዎች ናቸው። የመከላከያ ሰራዊት አባላት ናቸው። ይመጣሉ። ዩኒፎርማቸውን ካወለቁ በኋላ ነው አብዛኞቹ እኔ በማውቃቸው እንኳን ወደ ማህበራዊ ጉዳይ በሰርግም በሀዘንም በደስታም ሲሳተፉ፣ ከዛ አልፎ ተርፎ ደግሞ ዩኒፎርማቸውን ለብሰው ደግሞ የሚገኙበትን ቦታ ለዩኒፎርሙ ትልቅ ክብር እንዲሰጠው የሚያደርግ። በጣም አመሰግናለሁ ሮቤራ፣ ጥሩ ጊዜ ነበረን። እጅግ በጣም እናመሰግናለን። በደንብ ከልጅነት ጀምሮ ያለህን ትውስታ ስለነገርከን አመሰግናለሁ። ከዚሁ ከአየር ኃይል አልወጣንም። የኢትዮጵያ አየር ኃይል በፈተናዎች ውስጥ ሆኖ ስኬትን ያስመዘገበ ግዙፍ ተቋም መሆን መቻሉን የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናግረዋል። በተለይ ተቋሙ በቴክኖሎጂ ዘርፍ ያደረጋቸው ማሻሻያዎች ለተቋሙ ስኬት ቀዳሚ ምክንያት ስለመሆኑም ነው የተነሳው። ተስፋዬ ጫኔ ተጨማሪ አለው። በ1936 እንደተመሰረተ የሚነገርለት አንጋፋው የኢትዮጵያ አየር ኃይል ባለፉት 9 ዓመታት ከፍታንም ዝቅታንም አስተናግዷል። በተለይ በዓለም የፖለቲካ አስተላለፍ ተለዋዋጭነትና በሀገር ውስጥ የፖለቲካ ንትርክ ምክንያት ተቋሙም የዚህ ሰለባ እንዲሆን አድርጎታል ይላሉ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ። ባለፉት 90 ዓመታት ውስጥ አንዱ ማየት አለብን በጣም ረጅም እድሜ በአህጉሩ ላይ ብቻም ሳይሆን ሌሎች ምንም ስለ አየር ላይ የሚበር ቁስ ነገር በማያውቁበት ኢትዮጵያ ታጥቃለች። መታጠቅ ብቻ ሳይሆን መጠቀምም ጀምራለች የአየር ላይ የሚበር ቁስ። ነገር ግን ይሄ በተፈለገው መልኩ አልሄደም። በብዙ ምክንያት አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። ምክንያቶቹ ብዙ ናቸው። አንዱ የዓለማችን ተለዋዋጭ ሁኔታዎች ከፍተኛ የሆነ ጫና አሳድሮበታል። አንዴ ወደ ምስራቅ፣ አንዴ ወደ ምዕራብ መገላበጥ ላይ ያለው በተቋሙ ላይ ያሳረፈው ጫና ቀላል አይደለም። ሁለተኛ የውስጣችን የመንግስታት መለዋወጥ በመጣና በሚሄደው መንግስት መካከል የነበረው መለዋወጥና በዛ መካከል ቀጣይነት ያለው ተቋማዊ ግንባታ ባለመደረጉ ከታጠቅነው አንጻር ሲታይ መሆን የሚገባን ደረጃ ላይ አልነበርንም እውነት ለመናገር። በሌላ በኩል ደግሞ ከ2010 ዓ.ም ወዲህ ተቋሙ በመንግስት በኩል ከፍተኛ ትኩረትን አግኝቶ በርካታ ስራዎችን አከናውነዋል። በዚህም ቴክኖሎጂን መሰረት ባደረገ መልኩ የማሻሻያ ስራው መከናወኑን ሌተናል ጀነራሉ ያነሳሉ። በሀገራችን 2010 ጀምሮ ለውጥ መጥቶ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ የመጀመሪያ ያስቀመጡት የሰራዊት ተቋማዊ ሪፎርም ለወደፊት የሚጠብቀን የዚህ ዘመን ትውልድ ውጊያ በመሰረቱ እንደ ድሮ ምሽግ ቆፍረን ታንክና መድፍ አንጋግተን የምንዋጋው ሳይሆን በቴክኖሎጂ ነው የሚል ድምዳሜ ላይ ተደርሶ ለሰራዊቱም ለኛም ለሁላችንም ስልጠና ተሰጥቶ በዛ ነው ነገሩ የተነሳው። እኛም ያንን ከተቋሙ የተሰጠውን የሪፎርም አቅጣጫ ይዘን ከፍተኛ እንቅስቃሴዎች ናቸው ስናደርግ የነበረው። በተጨማሪም ደግሞ ዘርፉን በሚመጥን የሰለጠነ የሰው ኃይል በመፍጠር በኩል ውጤታማ ስራዎች ስለመከናወናቸውም ተገልጿል። የሰው ኃይል ግንባታ ስንለኛ በሁለት መንገድ ነው። አንደኛ በሚገባ ሀገሩን፣ ተቋሙን፣ ግዳጁን፣ ተልእኮውን የሚያቅ ከየትኛውም የፖለቲካ አስተሳሰብ ነፃ የሆነ ከየትኛውም መንደርተኝነት የተላቀቀ ነገር ግን ሙያውን ጠንቅቆ የሚያውቅ ሰው ማፍራት ማለት ነው። እሱ ብቻ ሳይሆን ደግሞ ሙያውን በሙያው ፓይለት ከሆነ ምርጥ ፓይለት፣ ቴክኒሻን ኢንጂነር ከሆነ ደግሞ ምርጥ ኢንጂነር እንዲሆን እነዚህ ሁለቱ ሲደመሩ የሰው ኃይል ግንባታችን የተሳለጠ ይሆናል የሚለው። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ሲያከብር ዘመኑን በሚመጥን የቴክኖሎጂ ከፍታና ዝግጁነት ላይ እንደሚገኝ መመልከታቸውን የበዓሉ ተሳታፊ የስራ ኃላፊዎች ይናገራሉ። ግዙፍ ነው ስንል በሰው ኃይሉ በሺዎች የሚቆጠሩ የሰራዊት አባላት አሉት አየር ኃይሉ። እንደዛው አደረጃጀቱን በጣም ሰፊ ነው። ቅርንጫፎች አሉት በጎዴ፣ በባህር ዳር፣ በድሬዳዋ። እንደዛው በቴክኖሎጂ ደግሞ ቀደም የጠቀስኳቸው ሄሊኮፕተሮችን ሞደርን የሆኑ ሌተስት የሆኑ ትጥቆችን የታጠቀና ግዙፍ አየር ኃይል የገነባበት ሁኔታ ነው ያለው። አየር ኃይላችን የብሔራዊ ጥቅማችን ማስከበሪያ ዋና መሳሪያ መሆኑ ያየንበት በጣም ከዚህ በፊቱ የጀግንነት ድል እንዳለ ሆኖ በአሁኑ ሰዓት ደግሞ በቴክኖሎጂ ጭምር በመጠናከር የኢትዮጵያን ብሔራዊ ጥቅም በዋናነት ለማስከበር ሰፊ ዝግጅትና ሪፎርም እያደረገ መሆኑን አይተናል።
የኢትዮጵያ አየር ኃይል ባለፉት 9 አስርት ዓመታት ሀገር በሁሉም አቅጣጫዎች የገጠሟትን ፈተናዎች በመመከት በኩል አኩሪ ገድል ያለው ግዙፍ ተቋም ስለመሆኑ ማሳያዎቹ በርካታ ስለመሆናቸውም ተገልጿል። በጌዲዮ ዞን የቡና ምርታማነትን ለማሳደግ ያረጁ ቡናዎችን በመንቀል 15 ሚሊዮን የቡና ችግኞች ለመትከል እየተሰራ ስለመሆኑ የዞኑ አስተዳደር አስታውቋል። በዞኑ ያረጁ ቡናዎችን በአዳዲስ እና የተሻሻሉ ዝርያዎች የመተካት ስራም በዘመቻ እየተከናወነም ይገኛል። በስፍራው የሚገኘው ዘጋቢያችን አስረሳ ወገሽ ተከታዩን አድርሶናል። የይርጋ ጨፌ ቡና መገኛ የሆነው የጌዲዮ ዞን ካለው የእርሻ መሬት 80 ሺህ ሄክታር ያህሉ በቡና የተሸፈነ ቢሆንም 40 ሺህ ሄክታር የሚደርሰው ባረጁ ቡናዎች የተያዘ ነው። ይህ ደግሞ በቡና ምርታማነት ላይ ከፍተኛ ተጽዕኖ እያሳደረ ቆይቷል። በዞኑ ይርጋ ጨፌ ወረዳ የቆንጋ ቀበሌ ነዋሪው አርሶ አደር ይታገሱ ተስፋይም ከአካባቢው ነዋሪዎች ጋር በመሆን ያረጁ ቡናዎችን በአዲስ ለመተካት በዘመቻ እየሰሩ ነው። ቀደም ሲል የቆንጋ ቀበሌ ከወረዳችን ብዙ ምርት የሚገኝበት ነበርና ያ ሁሉ እንደ በቃ ቡና እንዳረጀ ቀረ። ያንን እንዴት አድርገን እንመልሳለን ሲባል ይሄንን ነቅለን አንስተን አዲስ ቡና በመትከል ኮምፖስት በመጨመር ቡናችንን እናድሳለን በሚል ነው። ይሄ ቡና ሁሉ አዲስ ቢሆን ለሀገራችንም ጥሩ ገቢ ያስገኝልናል። አርሶ አደር ተካልኝ አለሜ ደግሞ ቀደም ሲል ያረጁ ቡናዎችን በአዲስ ተክቶ ውጤት በማየቱ በቀሪ ማሳው ላይ ተመሳሳይ ስራ እያከናወነ ነው። እናም በአንድ አመት የተከልኩት ቡና በ8 ወር ፍሬ ሰጥተው በሁለተኛ አመት ነው ቡና ያገኘሁት። አሁን ከ5 ኪሎ በላይ ያገኘው ነው። አሁን ደግሞ ይሄም ሌላ ማሳ ስላለኝ አሁንም ደግሞ ሌላ ምርት ለማግኘት አንድ ላይ ተባብረን እየሰራን እንገኛለን። በጌዲዮ ዞን የቡና ምርታማነትን ለማሳደግ በተከናወነው ተግባር በአማካይ በሄክታር ወደ 9.8 ኩንታል ማሳደግ ተችሏል። ይህን በሁሉም የዞኑ አካባቢ ለማረጋገጥም ያረጁ ቡናዎችን ለመተካት እየተሰራ ስለመሆኑ የዞኑ ግብርና መምሪያ ኃላፊ አቶ ተገኝ ታደሰ ተናግረዋል። ካሉን መሬት ከ80 ሺህ ሄክታር በላይ በቡና የተሸፈነ ነው። ከ40% በላይ ምርት የማይሰጥ ቡና ያለው ያረጁ ቡናዎች በጣም የደከሙ ምርት የማይሰጡ ከመሆናቸው ጋር ታይዞ መቀየር ነበረባቸውና ፍሬ የሚባል ነገር የሌለ የሞቱ ቡናዎችን እየቀበርን ነው ያለ ነው። በጌዲዮ ዞን ያረጁ ቡናዎችን የመተካት ስራ ባለፉት ዓመታት ሲከናወን የቆየ ሲሆን ዘንድሮም 5000 ሄክታር መሬት ላይ ተግባራዊ ይደረጋል። ለዚህም በቂ የችግኝ ዝግጅት ስለመደረጉ የዞኑ ዋና አስተዳዳሪ ዶክተር ዝናብ ወልዴ ገልጸዋል። ለቡና ዘለቄታዊነት እንዲሁም ደግሞ የይርጋ ጨፌም ቡና ብራንዱ ለማስጠበቅ ስንል ከዚህ ከጉንደላም ይልቅ ወደ ነቀላ ከአርሶ አደሩ ጋር መግባባት ፈጥረናል ማለት። በዚህ ዓመት ወደ 5000 ሄክታር መሬት በቡና የተሸፈነውን የነቀላ ስራ እንሰራለን። አርሶ አደሩ በነቀላ ወቅት እየተቸገረ የነበረው የችግኝ አቅርቦት ችግር በመሰረታዊነት ያንን የችግኝ አቅርቦት በዛ ዓመትም በዘላቂነት ለመፍታት በአሁኑ ሰዓት በመንግስትና በአርሶ አደር ነርሰሪ ሳይት ላይ ወደ 15 ሚሊዮን አካባቢ የሚጠጋ ችግኝ አለን ማለት። ይሄ ዋና ዓላማው ምንድነው? በዓለም አቀፍ ደረጃ እያቀረብን ያለነውን የቡና መጠን ለመጨመር ነው። የጌዲዮ ዞን አሁን ላይ በአመት እስከ 40 ሺህ ቶን ቡና ለማዕከላዊ ገበያ እያቀረበ ይገኛል። በመጨረሻም ስፖርት። በአውሮፓ ቻምፒየንስ ሊግ 8ኛ ዙር ጨዋታዎች ዛሬ ይደረጋሉ። ፒኤስጂ ከኒውካስትል፣ ቼልሲ ከናፖሊና ሪያል ማድሪድ ደግሞ ከቤኔፊካ የሚያደርጉት ጨዋታም ይጠበቃል። መሰረት ተስፋዬ ተጨማሪ አላት። በአዲስ የውድድር ቅርጽ መከናወን ከጀመረ ሁለተኛ ዓመቱን ያስቆጠረው የአውሮፓ ቻምፒየንስ ሊግ ዛሬ ምሽት በተመሳሳይ 5 ሰዓት በሚደረጉ 18 ጨዋታዎች የዙር መርሃ ግብሩን ያጠናቅቃል። በመድረኩ ዛሬ የ8ኛ ዙር ጨዋታዎች በተለያዩ የአውሮፓ ከተሞች ሲደረጉ 30 ክለቦች በውድድሩ እድላቸውን ለመወሰን ይፋለማሉ። ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቀው ክለቦች በቀጥታ ጥሎ ማለፉን የሚቀላቀሉ ሲሆን አርሰናልና ባየር ሙኒክ የ8ኛ ዙር ጨዋታቸውን ከማድረጋቸው አስቀድሞ ወደ ጥሎ ማለፉ መግባታቸውን ያረጋገጡ ብቸኛ ክለቦች ሆነዋል። ሁለቱ ክለቦች ዛሬ ከተጋጣሚዎቻቸው ጋር የሚያደርጉት ጨዋታም ውድድሩን በበላይነት ለማጠናቀቅ የሚደረግ ፉክክር ይሆናል። በ21 ነጥብ የደረጃ ሰንጠረዡን የሚመራው የሰሜን ለንደኑ ክለብ አርሰናል እስካሁን በአውሮፓ ቻምፒየንስ ሊግ ምንም ሽንፈት አልገጠመውም። መድፈኞቹ ዛሬ በ8ኛ ዙር በውድድሩ ምንም ጨዋታ ያላሸነፈውንና በ1 ነጥብ በደረጃ ሰንጠረዡ ግርጌ ላይ የተቀመጠውን የካዛኪስታኑን ካይራትን ኤምሬትስ ላይ
ያስተናግዳሉ። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ በሜዳቸው በማንቸስተር ዩናይትድ 3-2 የተሸነፉት አርሰናሎች በአውሮፓ ቻምፒየንስ ሊግ ወደ ድል ለመመለስ ይጫወታሉ። አሰልጣኝ ሚኬል አርቴታ በምሽቱ ጨዋታ ለተጠባባቂ ተጫዋቾቹ እድል እንደሚሰጥ ሲጠበቅ፣ ተከላካዮቹ ዩሪያን ቲምበርና ዊሊያም ሳሊባ በመጠነኛ ጉዳት በመርሃ ግብሩ እንደማይሰለፉ ተነግሯል። አርሰናል ዛሬ ካዛክስታኑን ክለብ ካሸነፈ በአዲሱ የአውሮፓ ቻምፒየንስ ሊግ የውድድር ቅርጽ ሁሉንም ጨዋታ በማሸነፍ ጥሎ ማለፉን የተቀላቀለ የመጀመሪያው ክለብ ይሆናል። ሌላኛው አስቀድሞ ጥሎ ማለፉን የተቀላቀለው የቡንደስሊጋው ክለብ ባየር ሙኒክ ወደ ሆላንድ ተጉዞ ከፒኤስቪ ኢንዶቨን ይጫወታል። በ8 ነጥብ 22ኛ ደረጃ ላይ የሚገኘው ፒኤስቪ 16ቱን ለመቀላቀል ወደሚደረገው የጥሎ ማለፍ መርሃ ግብር ለመግባት የግድ የባቫሪያኑን ክለብ የማሸነፍ ግዴታ ውስጥ ገብቷል። ከሪያል ማድሪድ ጋር በኩል 15 ነጥብ በግብ ክፍያ ተበልጦ 4ኛ ደረጃ ላይ የሚገኘው ሊቨርፑል በቀጥታ ጥሎ ማለፍ ውስጥ መግባቱን ለማረጋገጥ አንፊልድ ላይ ካራባግን ይገጥማል። በ10 ነጥብ 18ኛ ደረጃ ላይ የተቀመጠው የአዘርባይጃኑ ክለብ የእንግሊዝ ክለቦችን ከገጠመባቸው የመጨረሻ 8 ጨዋታዎች በሰባቱ መረታቱ በምሽቱ ጨዋታ የአሸናፊነት ግምቱ ለፕሪሚየር ሊጉ ክለብ እንዲሰጠው አድርጎታል። የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ኒውካስል ዩናይትድ የሚደረገው ጨዋታ ትልቅ ግምት የተሰጠው ሌላኛው የዛሬ መርሃ ግብር ሆኗል። በኩል 13 ነጥብ 6ኛና 7ኛ ደረጃ ላይ የተቀመጡት ሁለቱ ክለቦች ጥሎ ማለፉን ለመቀላቀል ፓርክ ደ ፕሪንስ ላይ ይፋለማሉ። የአምናው ሻምፒዮን ፒኤስጂ የምሽቱን ፍልሚያ ከረታ 8 ውስጥ በመግባት ወደ ጥሎ ማለፉ መሻገሩን ያረጋግጣል። ቼልሲ ወደ ጣሊያን ተጉዞ ከናፖሊ ጋር የሚያደርገው የመጨረሻ ዙር ጨዋታ ዛሬ በመድረኩ ትልቅ ግምት የተሰጠው ፍልሚያ ነው። የናፖሊው አሰልጣኝ አንቶኒዮ ኮንቴ የቀድሞ ክለባቸውን ቼልሲን በሚገጥሙበት ጨዋታ 16ቱን ለመቀላቀል ወደሚደረገው የጥሎ ማለፍ መርሃ ግብር ለመሻገር የማሸነፍ ግዴታ ውስጥ ገብተዋል። ሪያል ማድሪድ ከቤኔፊካ፣ ማንቸስተር ሲቲ ከጋላታሳራይ፣ አይንትራ ፍራንክፈርት ከቶትናም፣ ባርሴሎና ከኮፐንሃቨን እና ኢንተር ሚላን ከቦሩሲያ ዶርትሙንድ ዛሬ በመድረኩ የሚደረጉ ሌሎች ተጠባቂ ጨዋታዎች ናቸው። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህን የሚመስል ነበረ። ዜና ኢትዮጵያን እየመራን ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ ከዳይሬክተራችን ቃሲም እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎች የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ ጋር በመሆን ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። በሰላም ዋሉ። አርማ የሀገረ መንግስት ምልክት፣ የርዕዮተ ዓለም መለያ። አርማ የረቂቅ ሐሳብ ፊት ገጽ፣ የዓላማና ራዕይ ሰንደቅ። አርማ የብዙ ሐሳብ